በኢራንና በእስራኤል መካከል የተቀሰቀሰው ቀጥተኛ ጦርነት ሁለተኛ ሳምንት በያዘበት በአሁኑ ሰዓት ላይ ዛሬ አጥቢያ በሰሜን እስራኤል በምትገኘው ዛርዚር ከተማ ላይ በተሰነዘረ የኢራን የሚሳኤል ጥቃት ቢያንስ 60 ሰዎች መቁሰላቸው ተሰምቷል። በናዝሬት ከተማ አቅራቢያ የሚገኘውና አነስተኛ የፍልስጤም ማህበረሰብ የሚኖሩበት ዛርዚር ከተማ በደረሰበት በዚህ ጥቃት በመኖሪያ ቤቶችና በግል ተሽከርካሪዎች ላይ ከፍተኛ የንብረት ውድመትም ደርሶበታል ተብሏል። እንደ አካባቢው ሕክምና ባለሙያዎች ገለጻ ከሆነ የቆሰሉት ሰዎች ቁጥር ከ60 በላይ ሊሆን እንደሚችል እንዲሁም ደግሞ አብዛኞቹ ጉዳቶችም ከተሰባበሩ መስታወቶችና በፍንዳታው ድንጋጤ ምክንያት የተከሰቱ ናቸውም ተብሏል። ከሰው ጉዳት ባሻገርም በርካታ የመኖሪያ ህንጻዎች ላይ ከፍተኛ ስንጥቆች ታዩ ሲሆን 5 የሚሆኑ ቤቶች ደግሞ ሙሉ በሙሉ ሊባል በሚችል ደረጃ ወድመዋል ተብሏል። የእስራኤል መከላከያ ሰራዊትም ጥቃቱ ኢራን በሰሜናዊና በመካከለኛ እስራኤል ላይ ካካሄደችው መጠነ ሰፊ የሚሳኤል ጥቃት አንዱ አካል መሆኑን አስታውቋል። ይህ ለ2 ሳምንታት የዘለቀው ወታደራዊ ግጭት በቀጠናው ያለውን ውጥረት ይበልጥ እያባባሰው ይገኛል። በአሁኑ ሰዓት ላይ በመካከለኛው ምስራቅ አዳዲስ መረጃዎችም እየወጡ ይገኛሉ። በኢራቅ ሰማይ ላይ በተከሰተ አደጋ የ4 አሜሪካውያን ወታደሮች ህይወት እንዳለፈም ተሰምቷል። በፎክስ ኒውስ ዘገባ መሰረትም በምዕራብ ኢራቅ ውስጥም በደረሰ የአየር ላይ አደጋ 4 የአሜሪካ ወታደሮች ህይወታቸው ማለፉንም የአሜሪካ ማዕከላዊ እዝ አረጋግጧል። አደጋው የደረሰው ሐሙስ ዕለት ከሰዓት በኋላ ኬሲ 135 የተሰኘ ነዳጅ መሙያ አውሮፕላን ከሌላ አውሮፕላን ጋር በአየር ላይ በተፈጠረ ግጭት መሆኑን ተገልጿል። በአውሮፕላኑ ውስጥም ከነበሩ 6 የቡድኑ አባላት መካከል 4ቱ ሞታቸው ሲረጋገጥ ቀሪዎቹን ለማዳን ጥረት የተደረገ ሲሆን ሌላኛው በአደጋ ውስጥ የነበረ አውሮፕላን ግን በሰላም ማረፍ መቻሉም ተነግሯል። ይህ አሰቃቂ አደጋ የተከሰተው ከጠላት በሚሰነዘር ጥቃት ወይም ደግሞ በስህተት በተተኮሰ የአየር ኃይሎች ጥይት አለመሆኑንም ወታደራዊ ባለስልጣናቱ አረጋግጠዋል። የሟቾች ማንነትም ለቤተሰቦቻቸው እስከሚነገር ድረስም በሚስጥር የተያዘ ሲሆን የአደጋው መንስኤ ምን እንደሆነ ለማወቅም ጥልቅ ምርመራ እየተካሄደ ይገኛል። ኬሲ 135 ስታር ታንከር የተባለ ይህ አውሮፕላንም ሌሎች የጦር አውሮፕላኖች ሳያርፉ በአየር ላይ ነዳጅ እንዲቀዱ በማድረግ ረጅም ተልእኮዎችን እንዲወጡ የምታግዝ ወሳኝ ወታደራዊ መሳሪያ ናት። ይህ አውሮፕላን ከ60 ዓመት በላይ ለአሜሪካ አየር ኃይል፣ ባህር ኃይልና ማሪን ኮርፕስ አገልግሎት የሰጠ ቢሆንም አውሮፕላኖቹ በማርጀታቸው ምክንያት ለደህንነት አስጊ ሊሆኑ ይችላሉ የሚል ስጋት ሲነሳ ቆይቷል። የአሜሪካ አየር ኃይልም እነዚህን አሮጌ አውሮፕላኖችም በአዲስ ኬሲ 46A ፔጋሰስ ሞዴሎችም ለመተካት እንቅስቃሴ እያደረገ ቢሆንም አሁንም በመቶዎች የሚቆጠሩ የኬሲ 135 አውሮፕላኖችም በአገልግሎት ላይ እንደሚገኙ ሪፖርቶች ያመላክታሉ። በመካከለኛው ምስራቅ ያናወጠው የድሮን ሚስጥር የሰማይ ላይ ስጋት የሆነ የብርሃን ቦት ዓለም በአሁኑ ወቅት ላይ አይኖቿን ወደ መካከለኛው ምስራቅ ሰማያት ወርውራለች። የዘመናዊ ጦርነት መልክ ቀየሩትና የሀያላን ሀገራት የራዳር መከላከያ ሰብረው በመግባት ረገድም ስም ያተረፉ የኢራን ድሮኖች ሚስጥራዊ አሰራራቸውና ውስጣዊ ይዘታቸውም ለብዙዎች የእንቆቅልሽ ምንጭ ሆኖባቸዋል። እነዚህ በዝምታ መጠው በጩኸት የሚደመድሙት የቴክኖሎጂ ውጤቶች እንዴት ተሰሩ የሚለው ጥያቄ የብዙ ወታደራዊ ተንታኞች መነጋገሪያ ነው። የኢራን ድሮኖች በተለይም ሻሄድ በመባል የሚታወቀው እጅግ ውድ ከሆኑት የምዕራባውያን የሚሳኤል መከላከያ ሰራቶች ሲነጻጸር በዋጋቸው በጣም ርካሽ መሆናቸው ዋና መለያቸው ነው። ይህ ርካሽ ግን ገዳይ የሆነ ቴክኖሎጂ ሚስጥር ያለው በቀላል አሰራር ላይ ሳይሆን ድሮኖቹ የተገነቡበት ከካርበን ፋይበር እና ከተደባለቁ ቀላል ቁሶች በመሆኑ በራዳር የመታየት እድላቸው እጅግ ዝቅተኛ ያደርገዋል። ከነዚህ ድሮኖች በስተጀርባ ያለው ሞተር እጅግ በጣም የሚገርም ሲሆን ኢራን የምትጠቀመው ሞተር በዓለም ገበያ ላይ ለሲቪል አገልግሎት ከሚውሉ የሞተር ሳይክል ሞተሮች ጋር ተመሳሳይነት ያለው ባለ 4 ሲሊንደር ሞተር ነው። ይህ ሞተር በሚንቀሳቀስበት ጊዜ የሚፈጠረው ድምጽ ልክ እንደ ሳር ማጨጃ ማሽን የሚጮህ በመሆኑ በጦር ሜዳ ላይ የሚጮኸውን ንብ የሚመስል ስያሜ እንዲያገኝ አድርጎታል። በውስጣቸው የሚገኙ የኤሌክትሮኒክስ አካላትም ከዘመናዊ ስማርት ስልኮችና ከቤት ውስጥ መገልገያ እቃዎች ውስጥ በሚገኙ የቴክኖሎጂ ውጤቶች የተቀነባበሩ ናቸው። የሳተላይት መምሪያ ስርዓትና የውስጥ አቅጣጫ መቆጣጠሪያ ድሮኖችም በሺዎች የሚቆጠሩ ኪሎሜትሮችን አቋርጠው ኢላማውን በንክኪ እንዲመታ ያስችለዋል። የኢራን ወታደራዊ ስትራቴጂስቶችም ድሮኖችን የሚያሰሩበትና በተናጠል ሳይሆን በጋራ በመንጋ በመሆንም የተራቀቁ የአየር መከላከያ ስርዓቶችንም ሁሉንም በአንድ ጊዜ መምታት ስለሚሳናቸው ጥቂቶቹ ሰብረው በመግባትም የተሰጣቸውን ተልዕኮ ይፈጽማሉ። ዛሬ ላይ በመካከለኛው ምስራቅ እንቅልፍ የነሳን ይህ ቴክኖሎጂ ከቀላል ቁሶች የተነስተው ዓለምን ያስጨነቁ የጥበብ ውጤቶች መሆናቸውንም
በተንታኞች ዘንድ እንደ ትልቅ ስጋት እየታዩ ይገኛሉ። በአሁኑ ሰዓት ላይ አሜሪካ የመጨረሻ ምዕራፍ አሜሪካ የኢራን ምላሽ የሚያፈራርሱ ግዙፎቹ ቦምቦችን በብሪታንያ የአየር ጣቢያ ላይ መጫን እንደጀመረችም ተሰምቷል። አሜሪካ በኢራን ላይ የጀመረችውን ወታደራዊ እርምጃ ተከትሎ ከመሬት በታች የተገነቡ ምሽጎችንና የኒውክሌር ተቋማትን የማውደም አቅም ያላቸው ግዙፍ ቦምብ ጣይ አውሮፕላኖችም በብሪታንያ በሚገኘው የአየር ኃይል ጣቢያዎቿ ላይ መጫን መጀመሯም ተዘግቧል። እንደ ዓለም አቀፍ መገናኛ ብዙሃን ዘገባዎች ከሆነ በተለይም ቢ1 ኤንድ ቢ2 52 የተሰኙ የአሜሪካ ስልታዊ ቦምብ ጣይ አውሮፕላኖችን በብሪታንያ አርኤኤፍ ፌሮርድ የተሰኘ የአየር ጣቢያ በብዛት እየታዩ ይገኛሉ። እነዚህ አውሮፕላኖችም በኢራን ውስጥም በከፍተኛ ጥልቀት ላይ የሚገኘውን ወታደራዊና የኒውክሌር ተቋማትን ሰብሮ መግባት የሚችሉ የጂቢዩ ዝርያ ያላቸው ቦምቦች ታጥቀዋል። የዚህ ወታደራዊ ዝግጅት ዋነኛ ዓላማ በኢራን ተራራማ አካባቢዎችና ከመሬት በታች የተደበቁ የሚሳኤል ማከማቻዎችን ማውደም እንደሆነም ተረጋግጧል። ይህም ኦፕሬሽን ኤፒክ ፋር በሚል ስያሜ የሚታወቀው ዘመቻ አንዱ አካል ነው። የአሜሪካ አየር ኃይልም ከብሪታንያ በመነሳት ረጅም ርቀት በመብረር በኢራን ላይ ተከታይ ጥቃቶች ለመሰንዘር ያለው ስልታዊ ዝግጅት ያጠናከረ መሆኑን ተሰምቷል። የብሪታንያ መንግስትም የአሜሪካ የአገሪቱን አየር ኃይል ጣቢያ ለመከላከያ ዓላማ እንድትጠቀም የፈቀደ ቢሆንም የአሜሪካ ጦር ግን ጥቃቷን አጠናክራ ቀጥላለች። በቅርቡ አሜሪካ በኢራን ላይ በፈጸመችው ጥቃትም የኢራን መንፈሳዊ መሪ የነበሩት አያቶላ አልሃሚኒ መገደላቸውን ተከትሎ በቀጠናው ያለው ውጥረት ይበልጥ ተባብሷል። ኢራን በበኩሏ በአካባቢ የሚገኙ የአሜሪካ ጦር ሰፈሮች ላይም የሚሳኤል አጸፋ እርምጃ እንደምትወስድ በማስጠንቀቅ ትገኛለች። የዓለም አቀፉ ማህበረሰብ ግን ይህ ግጭት ወደፊት ሰፊ የክልል ጦርነት እንዳያመራ ከፍተኛ ስጋት እየገለጸ ይገኛል። ይህ መካከለኛው ምስራቅ በአሁኑ ሰዓት ላይ ዓለምን እያነጋገረ ይገኛል። በኢራንና በእስራኤል መካከል ያለው ጦርነት እንዴት ተጀመረ? ለብዙ አስርት ዓመታት በጥላት ስር የቆየው የእስራኤልና የኢራን ግጭት በአሁኑ ወቅትም ወደ ቀጥተኛና ከፍተኛ ጦርነት ተሸጋግሯል። ይህ የታሪክ ሽግግርም ከቀድሞ ወዳጅነት ወደ ዛሬው ዕለት የበላይ ጠላትነት እንዴት እንደመጣ ዋና ዋና ነጥቦችንም ቀጥለው ቀርበዋል። ከ1948 እስከ 1979 ባለው ጊዜ ሁለቱ ሀገራትም የቅርብ ስትራቴጂካዊ አጋሮች ነበሩ። በወቅቱ የነበረው የኢራን ንጉሳዊ አገዛዝ እስራኤል በይፋ እውቅና የሰጠ ቢሆንም በነዳጅ በግብርናና በወታደራዊ ዘርፎችም የጠበቀ ትብብር ነበራቸው። ነገር ግን እንደ አውሮፓውያን አቆጣጠር በ1979 የተካሄደው የኢራን እስላማዊ አብዮት ይህንን ግንኙነት ሙሉ በሙሉ ቀይሮታል። አዲሱ የኢራን መንግስትም እስራኤል ህገወጥ ሀገር በማለትም ግንኙነቱን ያቋረጠ ሲሆን ይህ የዘመናት ጥላቻ መጀመሪያ ሆኗል። ከአብዮቱ በኋላ ለነበሩት 40 ዓመታትም ግጭቱን በገሃድ ሳይሆን በተኪ ኃይሎች አማካኝነትም ሲካሄድ ቆይቷል። ኢራን እንደ ሂዝቦላ፣ ሐማስ ያሉ ቡድኖችን በማስታጠቅ እስራኤልን ስትወጋ ቆይታለች። እስራኤል በበኩሏ የኢራን የኒውክሌር መርሃ ግብር ለማደናቀፍ የሳይበር ጥቃቶች እንዲሁም ደግሞ የታቀዱ ግድያዎችን ስትፈጽም ቆይታለች። በሶሪያ ምድር የሚገኘው የኢራን ወታደራዊ ይዞታዎችን በተደጋጋሚ የእስራኤል አየር ኃይል ድብደባ ሰለባ ሆኗል። ይህ የጥላት ስር ጦርነትም በ2024 እና በ2025 ወደ ቀጥተኛ ፍልሚያ ተሸጋግሯል። በተለይ እንደ አውሮፓውያን አቆጣጠር በኤፕሪል 2024 ኢራን ለመጀመሪያ ጊዜ ከገዛ መሬቷ ላይ ወደ እስራኤል በመቶዎች የሚቆጠሩ ድሮኖችንና ሚሳኤሎችን ያስወነጨፈችበት ሲሆን ይህ አዲስ ምዕራፍ ከፍቷል። እንደ አውሮፓውያን አቆጣጠር በጁን 2025 የተካሄደው የ12 ቀናት ጦርነት ደግሞ በሁለቱ ሀገራት መካከል ያለውን ግንኙነት ይበልጥ ወደ አደገኛ ደረጃ አሸጋግሮታል። በአሁኑ ወቅት ማለትም በየካቲት 2026 ግጭት ወደ ሙሉ ጦርነት ተቀይሯል። በየካቲት ወር መጨረሻ ላይ የተካሄደው መጠነ ሰፊ ጥቃትም የኢራን ከፍተኛ መሪዎችን ሞት ተከትሎ ቀጠናው በከፍተኛ ውጥረት ውስጥ ይገኛል። ኢራን የዓለም አቀፍ ነዳጅ መስመር የሆነውን የሆርሙዝ ወሽመጥ በመዝጋትና መካከለኛው ምስራቅ በሚገኙ የአሜሪካ ጦር ሰፈሮች ላይ ጥቃት በመሰንዘር ምላሽ እየሰጠች ሲሆንም በሊባኖስ በኩልም ከሂዝቡላ ጋር ያለው ውጊያም ተባብሷል። መካከለኛው ምስራቅ የዓለማችንን ትልቁን ጦርነት እየቀሰቀሰ ይገኛል። ውድ አድማጭ ተመልካቾቻችን በዚህ መረጃ ሰዓት የሚጀላቸው መጣሁት መረጃ ይህንን ይመስላል። በቀጣይ በተረጋገጡ እንዲሁም ደግሞ መደመጥም ጭምር ባለባቸው መረጃዎችም እስክንገናኝ ድረስ ለአሁኑ በዚህ አበቃን። መልካም ጊዜን ተመኘን።